አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በቅፎችሽ አስጠልዬ እንደገና ለምን አትረጋጋም? ሰምተሽኛል አይደል? ሌላ ነገር እንዲፈጠር ሰምቻለሁ። ግን አባ ለምን ተረጋግተን እናወራ? ለምን እንደዚህ የምታረገኝ? ለምንድን ነው እንድታወሪኝም አጠገቤም እንድትመጪም አልፈልግም። ሰምተሽኛል አይደል? ከዚህ በኋላ በቃኝ። ካንቺ ጋር ላይ ነገር አቆም ያለው በቃኝ የምትለው ለአንተ ብዬ እኮ ነው ድረስ የመጣሁት። ለምንድን እንደዚህ የምታረገው? ዲና አባ በማርያም በእናትህ ተው፣ እንደዚህ አታርገኝ። ብቻኛ እኮ ነኝ በእናትህ ድጋሚ ወደ እኔ ከመጣሽ እመታሻለሁ። ድጋሚ ከመጣሽ ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላማችሁ ብዝት ይበልላችሁ ላለኝ ዛሬ ትንሽ ደብሮኛል። በቃ በጣም ደብሮኛል። ምክንያቱም የተፈጠረው ነገር ምን እንዳለ ምን እንደተፈጠረ ሁሉንም ነገር አይታችሁታል። ከሸዊት ጋር ለማሳለፍ የነበረውን ባለፈለታ ሲፈጠር የነበረውን ድርጊቶች አይታችሁታል አይደል? እንዳያችሁት ከሆነ ጀማል ማለት ከኔ ጋር ቤስት ጓደኛዬ ነበረ። ግን በአንዳንድ ጉዳዮች እኔና ጀማል መግባባት ስላቃተን ሁለታችንም ተጣልተን ነበር እኔና ጀማል እና እንዳጋጣሚ ሆኖ ሸዊትን ያገኛታል የሚል ሐሳብ አልነበረኝም። ምክንያቱም ቢያገኛት ራሱ እኔ ላይ ይሄን ያለ የከፋ ነገር ያደርግብኛል የሚል ሐሳብ አልነበረኝም። ምክንያቱም እኔ እና እሱ ብዙ ነገር አብረን አሳልፈናል። ጥሩም ጓደኞች ነበር። ግን በሰዓቱ በቃ ትንሽ አጋጨን ነገር አለ እና ምን ልላችሁ ነው የፈለኩት፣ በዚህ ያህል ደረጃ በዚህ ሁኔታ በዚህ ቅስፈት እንድትቀየራለች ብዬ አላሰብኩም ነበር። ምክንያቱም ከኔ ጋር ህይወት ልትመሰረት ከኔ ጋር ኑሮ ልትመሰረት ያሰበች ልጅ እንዴት የማታውቀውን ሰው እንደዚህ አይነት ነገር አወራልኝ ብላ የሱን ሐሳብ ሰምታ የሱን እንትን ሰምታ እንዴት የሱን ነገር ለማለት ትገፋፋለች? እኔ ደግሞ በጣም ትንሽ የገረመኝ ነገር ምንድነው ጀማል ስለኔ ፋይል ስለኔው እንደዚህ አመጣላት ያሳያትን ነገር የሚያወራላትን ነገር ምናምን ስለ ድሮስ ከ5 ዓመት በፊት ምናምን ያሳለፍኳቸው ላይፎች ናቸው። ገባችሁ? ከ5 ዓመት በፊት ያሳለፍኩት ላይፍ ነው እንጂ አሁን ላይ ያ ሁሉ ነገር ተፈጥሮ አሁን ላይ ያሳለፍኩት ላይፍ አይደለም። ከ5 ዓመት በፊት የተፈጠረ ፋይል ነው። ምክንያቱም እሱ ጀማልና እኔ ስለተጣላን እሱ ያሰበው ሐሳብ እኔ አይዱን ነው ለሱ እሱ ያሰበው ሐሳብ ለምን እንደሆነ አልገባኝም። ግን በቃ ስለተጣላን እኔን ለመጉዳት ነው ቁርጥ የተነሳው። ምንም አልገባኝም። ግን የሱን ተው የጀማል ነገር ለኔ ችግር የለብኝም። እኔ እሱን በማስተካከለው መንገድ ማስተካከል እችላለሁ። ግን የሸዊት እንደዚህ መለወጥ ሸዊት እኔ ላይ እንደዚህ መሆኗ እንዴ እኔ እኮ ከሷ ጋር ነገ ህይወትን ልጀምር አስቤያለሁ አይደል እንዴ? ህይወትን ሀብዬ ኑሮዬን ሀብዬ ጀምሬያለሁ። ከሷ ጋር የተሻለ ነገር ለማድረግ አስቤያለሁ። አንድ እርምጃ መንገድ ልጀምር አስቤያለሁ አይደል እንዴ? ታዲያ በመቀስፈት ግን እንደዚህ ስትለወጥብኝ ለኔ ትንሽ የሚገርማችሁ ነገር ያ ቪዲዮ እስኪለቀቅ ድረስ ማለት ነው ቪዲዮ ይለቀቅም እንደዛ እየተቀረጽም እንደነበር አውቃለሁኝ። ግን እኔ እስከመምጣቴ ፓርት የነበር እስከመምጣቴ ድረስ ጀማል ምን ያወራት እኔ አልነበረኝም። ግን ቪዲዮን ካዩኝ በኋላ በጣም የሚያስጠላ ስሜት ነው የተሰማኝ። እንዴ ይሄን ያለ ምንድነው የሰው ልጅ በሰው ላይ የሚከፋው? ምን ተፈጥሮ ምን ባረግ? አንዳንዴ እኔ ለምን እንደሆነ አላውቅም በጣም ነው ግራ የምጋባው። እንዳያችሁት ነው ያ ሁሉ ነገር አልፌ አሁን ላይ እዚህ ደረጃ ደረሼ እንዲህ በጣም ደስተኛ ነኝ እየሳኩ እየተጫወትኩኝ። ግን አሁንም ደግሞ መልሶ ደግሞ ህይወቴ ላይ እንቅፋት ነገር ይመጣብኛል። ለምን ምክንያት እኔ አላውቅም። ግን በቃ ይሄን ያህል ከዚህ በላይ ብዙ ማውራት አልፈልግም። መታለች ስትመጣ መነግራት ነገር አለኝ። መነግራት ነገር ደግሞ ምንድነው በዚህ አይነት ሁኔታ እኔና እሷ ህይወት አብረን መቀጠል አንችልም። በቃ ከሷ ጋር ያለኝን ነገር ሙሉ ለሙሉ ላቆም ወስኛለሁ ማለት ነው። ምክንያቱም ምንም ተስፋም የለኝም። ምክንያቱም ስለኔ ስለድሮ ስላለፈ ህይወቴ አሁንም ቢሆን ሌላ ወሬ መጥቶ እንደዚህ በተነገራት ቁጥር በእንደዚህ አይነት ሁኔታ ደግሞ መቀጠል አልፈልግም። በቃ የምፈልገው ነገር ምንድነው ከሷ ጋር ተለያይቼ መኖር ነው የምፈልገው። ይሄንን ነገር ደግሞ ልነግራት ደግሞ ዛሬ ዝግጁ ነኝ። እስከዛ ቀን ልነግራትም አልፈለኩም ነበር እና አሁን ግን ልነግራት ግድ ሆኖብኛል። ምክንያቱም እኔ ህይወቴን እንዲበላሽ አልፈልግም።
ምክንያቱም እዚህ ጋር የሰው ወሬ እየሰማች እዚህ ጋር ሰው እንደዚህ ያለኝ ያመጡ እንደዚህ ያለ ለምን ሰው የኔን እውቀት የሚፈልጉ ሰዎች አሉ። ከዛ መሀል ደግሞ እኔ እሱ ጀማል በዚህ ያለ መልኩ እንደዚህ ይሆንብኛል ብዬ አላሰብኩም እና በዙም ነገር እንትን ብያለሁ። ቤተሰብም በቃ ቤተሰብ ምንድነው የምንሰማው ምንድነው የምናየው ሀብታሙ ምንድነው ምናምን ብዙ ነገር ብሎኛል። ገባሽ? ግን እኔ በቤተሰብ ጫና ሳይሆን በራሴ ነው የምወስነው። ምንም ነገር በራሴ ነው የምወስነው። ምክንያቱም ይሄ ህይወት የራሴ ህይወት ስለሆነ ስለዚህ በእኔ በራሴ ህይወት ደግሞ ራሴ መወሰን የምችልበት ነገር ስለሆነ እኔ ብዙዎቻችሁ እንዳያችሁት ከሆነ ከሸዊት ጋር እንደተለያዩ ማሽታረጋላችሁ ስታምሩ ምናምን ያላችሁ ሰዎች አሉ አይደል? ያን ሀሳብ ተቀብያለሁ። ግን ደግሞ ነገ ህይወቴ ደግሞ ምን ሊፈጠር ይችላል? ለምን እንዴት እንደዚህ ይሆናል? ስለዚህ እኔ መጨረሻ እርምጃ የምወስደው የማደርገው ነገር ምንድነው? በቃ ከሷ ጋር መለያየትና ሌላ ህይወት የሚባል ነገር ራሱ ማሰብ አልፈልግም። ምክንያቱም በቃ እንዳያችሁት ነው ብዙ ነገር ተፈጥሯል። አሁንም ይሄ ነገር ተፈጠረ። ስለዚህ እስቲ አንድ ህይወትን እስቲ እኔ ራሴ ቁም ብዬ በራሴ እግር መንገድ ልሂዳት በራሴ መንገድ በቃ ህይወትን ልምራት እንጂ እኔ ከሷ ጋር የመኖር ሀሳቤ በቅቶኛል። ደውዬላታለሁ ትምጣ ያለውን ነገር ነግራታለሁ። ከሷ ጋር የመለያየት ሀሳብ ብቻ ነው ያለኝ፣ ሌላ ነገር የለም። ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በቅፎችሽ አስጠልዬ እንደገና በቃ የምር ነው የምላችሁ፣ የምር ነው የምለው። ታከተኝ፣ ደከመኝ። እኔ በቃኝ። ከዚህ የበለጠ ያህል መጎዳት አልፈልግም። ለምንድን ነው ይሄን ያህል ደረጃ ስምደርሰው? በቃኝ። አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በቅፎችሽ አስጠልዬ እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ ሆነክ ነው እንደዚህ ሰላም ነው ኖርማል እንደዚህ እንዳት ሆነክ ነው ከሱ ጋር ስለመጣ ጀመራችሁ? ኧረ አይደለም ማሬ አሁን እዚህ እኮ ነው የተገናኘነው። ንገረው እንጂ አባ ከሷ ጋር ድንገት ነው የተገናኘነው። ለማንኛውም እሱ ነው የመለከተኝ። ተረጋጋ። ማርያምን ድንገት ነው የተገናኘነው። ድንገት ተገናኙም አብራችሁም ከፈለጋችሁ አብራችሁ እንደፈለጋችሁ ነው አይመለከተኝም። አይደለም ለማንኛውም ተረጋጋ። እሺ ባለፈው አይደለም አባ ባለፈው እኮ ስሜታዊ ሆኜ ነው አናዶኝ ነው። ታዲያ አንቺ በሰዓት ያለሽ ስሜት እኔ ደግሞ በዚህ ሰዓት የሚሰማኝ ስሜት ስለማታውቂ አይኖ እኮ ተረድቻለሁ። ግን እንደዚህ መሆኑ እኮ ምንም ጥቅም የለውም። የኔና አንተ እንደዚህ ነው እንዴ? እንደዚህ መሆኑ ምንም ጥቅም የለውም እኮ። ምንድነው ምን የተፈጠረ አዲስ ነገር አለ? ደግሞ እንዴ እናሳናውራ እንዴ ቶታል ምን ነው አብረን ሆነን እናወራታችን ብቻውን ማውራት ስለምፈልግ አይ ባለፈው አብረን ስለነበርን ዛሬም የምታወራው ነገር አለ የምትለው ነገር አለ? ምንድነው የምትለው? ስላዳምጥ መጀመሪያ እሷን ፈልጋት የጠራህ እኮ እኔ እሷን ነው የፈለኳት፣ አንተን አይደለም የፈለኳት አይደል? ሲቀጥል ደግሞ ብቻሽን ነይ እንጂ ያልኳት ማለት ነው። ካንተ ጋር መንገድ ላይም ተገናኙ፣ ሌላው ሀብቴ ድንገት ነው የተገናኘነው። እዛ ጋር ነው ያገኘው። መንገድ ላይም ተገናኙ፣ ድንገት ተገናኙ። ምን አይመለከተኝም። ግን ወደ እኔ ስትመጪ እንተዋወቃለን አይደል? እንዳንተዋወቅ ያደረኩት ነገር እዚያው እኔ ደግሞ ብቻውን ነው ማውራት የምፈልገው። እሺ እኔ ደግሞ መሄድ አልፈልግም። እኔ ደግሞ አንተ ካልሄድክ እኔ እሄዳለሁ። እሱ እንዲሆን ነው የምትፈልጉት? ስለዚህ እኔ የማወራው ነገር አንዴ ላውራትና ካወራኋት በኋላ ከፈለጋችሁ እንደፈለጋችሁ ነው ይችላልላችሁ። አይመለከትም። ደግሞ ጥፋተኛው እኮ አንተ ነህ። ጥፋተኛም ልሁን ምንም ልሁን
አንዴ ላውራት ይቅርታ ማለት ያለብህ ጀምርኩ አንተ በእኔና ሰው መሃል አንዴ ገብተሃል አይደለ እሺ አሁን እንድትወጣልኝ ነው የምፈልገው ሌላ ነገር አልፈልግም ሴት ልጅ ላይ እጅ አይነሳም እኮ እጄንም አላነሳው ነው ባለፈው ምንድነው ያደረጋው እጄንም አላነሳው ውሃ ማለት ተራ ነገር ነው ሌላም ነገር አለ መፍጠሬ ማለት ነው የምርም ትግስተኛ ስላደረገኝ እንጂ ሌላም ነገር እንደፈጠር ነበር የምታረጋው ተረጋግታ አውራት ምክንያቱም ህይወቴ ላይ ስለሆነ እየመጣ ያለው ማለት ነው ሌላ ነገር እንዳላለ መፍጠሬ ልታመሰግን ይገባል ለምንም እኮ እንደዚህ የሚያስወራ ነገር አይደለም ማሬ ምንድነው እሺ በቃ አሁን አንዴ ተወጣልናል ሰው ገለናል እንዴ ተወጣልናል ወይስ በቃ እሺ እኔ እንድትወጣልን ነው የምፈልገው ብታወራው ነገር ካለ ያው ብታወራው ነገር ካለ አውራ የምታወራው ነገር ካለ አውራ አረም ምንድነው እሱ አሬ ሲጀመር ይኸውልህ ካሜራውን አጥፋ እንዳታጠፋው እንዲጠፋ አልፈልግም ምክንያቱም ዛሬ የመጣሁበት ነገር ማለት ትክክለኛ ነገር ያባ አሁን ደግሞ የምልህ ነገር ምንድነው አንተ ውጣልን አንዴ ብቻውን ላውራት አባ በቃ ተው ውድ እዛ ጋር ጠብቀኝና በኋላ እናወራለን እሺ ይቀርታል በቃ እዛ ጋር ጠብቀኝ እሺ ያኔ እናንተ ሄዳው ገብስ ነው ያኔ እናንተ ሄዳው ገብስ ነው እሱን አይመለከትም እኔ እናንተ ሄዳው ገብስ በጣም ነው የሚመለከተው እሱን እናንተ በኋላ እናወራበታለን ነገረኛ አይደለ በዙር ለምንድነው ሰው እንደዚህ የምታወራው ምን አድርጎህ ነው መመለከትሽም አይደለም መመልከት አለመመለከት ሳይሆን ሰው ስታወራ ቢያንስ ሪስፔክት መስጠት አለበት አይመለከትሽም ህይወቴ ላይ መጥቶ ሪስፔክት እንዳከብረው ፈልገሽ ነው ቢያንስ እንኳን በሪስፔክት አውራው ምንድነው አይመለከትሽም ሆነም ቀረ ሌላም ደግሞ አይመለከተኝ ያንተ ጓደኛ ማለት ከኔ ጓደኛ ማለት ስለሱ ተቆርቆር አትለሹ ዙሪ ይሰፈልግ እኔን እኮ ነው እንደዛ እያወራኸኝ ያለው ምንድነው አትለሹ ዙሪ አይመለከተኝ ማንዶም ግን አውቀኸኛል ማለት እና ምን ሆነክ ነው እንደዚህ የምታወራኝ በደንብ ነው እንዴ አዝለሽ ዙሪ ዛሬ ደውዬ ጠራውሽ ለትልቅ ነገር ነው የሆነ እንደፊት እንደዚህ ፍቅር ነው ለወራሽ አይደል የመጨረሻ አንድና አንድ ውሳኔ ነው ለምን ውሳኔ አንቺ ጋር አብሬ መኖር እንደማልፈልግ ምን ማለት ነው አንቺ ጋር ያለኝ ነገር እዚህ ጋር ላቆም ያኔ እናንተ የጀመረው ነገር ቃል ነው እንዴ ምክንያቱም አንቺ የያሽው ጨዋታ ነው ምክንያቱም ይሄ ስላለፈ ፋይል ምናምን እሷን ብቶ ስላሳየሽ እኔ ይልቅ እሱን አምጥቶ አይደል የሚያዋጣሽ እሱ ነው እኔ እኮ ነኝ እንደዚህ ማለት የነበረብኝ መጀመሪያ እኮ ነገርኩሽ እኮ ነገሩን ከመጠየቅሽ በፊት ደና አይደለም ማርያም ደና አይደለም ተረጋጋ ምንድነው አልፈልግም ለምን ደግሞ አነካ አትቂ ምክንያቱም የሰጠውሽን ያህል ቦታ አንቺ በዛ ልክ ለኔ ምን ልትሰጪ ያልቻልሽ ከኔ ይልቅ ማለት ነው ወሬ ነው የበለጠሽ ከኔ ይልቅ ሰው ነው ያስበለጥሽ አይደል እንዴ ብዙ መስዋዕትነት እሱን ያስበለጥሽው እሱ ህይወት ይሆነሻል በቃ አገኘሽ በቃ እኔ አሁን አንድ ነገር በዚህም በዛም በይልሽ እኔ አንድ ነገር እንገርሽ ወንድ ነኝ ከሴት ጋር መጣላት አልወድም ሴት ላይ እጄ ማንሳት አልወድም ለሴት ልጅ ትልቅ ክብርና ቦታ አለኝ ይግባሽ ገባሽ እኔ እኮ ሴት ልጅ አይደለም ምስትህም ነኝ እኮ ስሚኝ ሴት ልጅ ላይ እጄ ማንሳት ስለማልወድ ነው ገባሽ እንደዛ ስትሆኝ እንደዚህ ስትሆኝ ማለት ነው እኔ እንዳንቺ መሆን አቅቶኝ አይደለም እጄ ማንሳት አቅቶኝ አይደለም ወንድ ስለሆንኩኝ ግን ከወንድ ጋር ጣላለሁ ወንድነቴን ደግሞ ማለት ነው ማሳየው ደግሞ ለሱ እንጂ ላንቺ አይደለም ቆይ ለምን አትረጋጋም ሰምተሽኛል አይደል ሌላ ነገር እንዲፈጠር አልፈልግም በቃ ግን አባላ ተረጋግተን እናወራ ለምን እንደዚህ የምታረገኝ ለምንድን ነው አንድ ነገር እንገርሽ እንድታወሪኝም አጠገቤም እንድትመጪም አልፈልግም ሰምተሽኛል አይደል ከዚህ በኋላ በቃ ካንቺ ጋር ላይ ነገር አቆም ያለው በቃኝ የምትለው ላንተ ብዬ እኮ ነው እዚህ የመጣሁት ለምን እንደዚህ የምታረገው ዲና አባባ ማርያም ከናት ተው እንደዚህ አታርገኝ ብቻኛ እኮ ነኝ በእናት ማርያም አባኔ ካላባዋላ በእናት ለዶኪኝ ድጋሚ ወደ እኔ ከመጣሽ እመታሻለሁ ድጋሚ ከመጣሽ ይጆረዛ ወይኔ ሻዊት ወይኔ አብቴ ቆይ ምንድነው የማደርገው ብቻዬን ቆይ ለምንድነው እቤት ምንድነው የምላቸው ወይኔ ወይኔ ቤት ምንድነው የምለው
ምን ይልሃል እስቲ ውዴ የታዘበ ያየፈራጅ ለሰቀቀን ስትዳርገኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብህም ደስታ ማግኘት በሰው ስቃይ ሄታ መጣኸው ንገረኝ ያሌለህን ጸባይ ሰው መክሮ ይሆናል እንጂ ምን አርፈሽ ነው ሰው ምን አርጋት ነው አለ